ማርያም ድንግል ትጸርህ በቤተ መቅደስ ጸርሃት ሲል ነው። አመ ይወፅኡ እስራኤል እምግብፅ አመ ይትባሃሎ ለሰይጣን እንዳለው ያለ ነው። ምልእተ ጸጋ ምልእተ ክብር ሆይ ላንቺ ሰላምታ ይገባሻል ብሎ መልአኩ ቅዱስ ገብርኤል አክብሮ አልቆ አግኖ ከነገረኝ በቀር ሌላ ምንም የማውቀው እንደሌለኝ እግዚአብሔር ያውቃል ስትል አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። ከእናት ከአባቷ ጋር 3 ዓመት ትኖራለች። 3 ዓመት ከሆናት በኋላ እናት አባቷ ይህች ብላቴና እኛን ሳትለምደን እኛም እሷን ሳንለምዳት ጣዕመ ዓለምን ሳትቀምስ ትሂድልን ብለው ወስደው ለሊቀ ካህናቱ ለዘካርያስ ሰጧት። እሱም ይህችን እንደ ፀሐይ የምታበራ ብላቴና ተቀብዬ ምን መግባታለሁ ብሎ ሕዝቡን አሰብስቦ የምግቧን ነገር ሲያስመክር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ላንተ ነውና ተነስተ ቀበል አሉት። እሱም ዛሬስ ፈጣሪ እግዚአብሔር በሰው መካከል ክብሬን ሊገልጥልኝ ነው ብሎ ተነስቶ እጁን ቢዘረጋ ወደ ላይ ወጣበት። ካህናቱም እያንዳንዱ ቢቀርቡ ወደ ላይ ወጣባቸው። ኢያቄምና ሐና እስቲ ቅረቡ አሏቸው። እነሱም ቢቀርቡ ወደ ላይ ወጣባቸው። ሐና ምናልባት ለዚህች ብላቴና የወረደ መንፈስ ቅዱስ ይሆናልና እስኪ ትተሻት ጥቂት ፈቅ በይ አላት። ትታት ጥቂት ፈቅ ብትል ከሰማይ ዝቅ ከመሬት ብቅ አድርጎ ግራ ክንፉን አጎናጽፎ ግራ ክንፉን ጎዝጉዞ ቀኝ ክንፉን አጎናጽፎ ህብስት ሰማያዊ ጽዋ ሰማያዊ መግቧት አድርጓል። እግዚአብሔር የማይፈጽመውን አይጀምረውምና የምግቧ ነገር ከተያዘልን ከሰው ጋር ምን ያጋፋታል ብለው አንጥፈው ጋርደው ጎዝጉዘው በቤተ መቅደስ አኑረዋታል። በዚያ 12 ዓመት ትኖራለች። ከእናት ከአባቷ ጋር 3 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ይህች ብላቴና አቅመ ሔዋን አደረሰች፣ ቤተ መቅደሳችንን ታሳድፍብን አለች፣ ትውጣልን፣ ዘካርያስ ገብተህ ጠይቅልን አሉት። ገብቶ ኦ ለተ እስራኤል እፎ ትፈቅዲ ትንበሪ፣ የእስራኤል ልጅ ሆይ እንደምን ሆነሽ ትኖሪ ዘንድ ትወጃለሽ አላት። እመቤታችንም ትሕት ፈጻሚተ ፈቃድ ናትና እናት አባቴ አደራ የሰጡህ ለአንተ አይደለምን? እኔ ምን አውቃለሁ? አንተ ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸው ሰዎች አሉና የእነሱም በትር አሰብስብ አለው። ቢያሰበስብ 1985 በትር አሰበሰበ። ለ2015 የጎደለው አንድም 9999 የሚል ታሪክ አለ። ለእልፍ ለ10,000 አንድ የጎደለው በዚያን ወራት ሞተ አንስት ጸንቶ ነበርና ያን በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት ኢትፍራ ነሲኦታ ለማርያም ፍርትከ የሚል ተጽፎ ተቀርጾ ተገኝቷል። ርግብም ወርዳ ከራሱ ላይ አርፋበታለች። ዕጣም ቢያወጡ ለሱ ወጥቷል እንደ 3 ምስክር። በዚያም በዚህም ብሎ ላንተ ወጣ። ከመንፈስ ቅዱስ አግኝተን እንድትጠብቃት የሰጠንህን ከመንፈስ ቅዱስ አግኝተን እስክንቀበልህ ድረስ ይዘህ ሂደህ ጠብቅ አሉት። እሱም እኔ የልጆች አባት እንደምን አድርጎ ይሆንልኛል? በዚያውስ ላይ እኔ ሽማግሌ ሰውዬ ከብላቴና ጋር ተሯርጬ ይሆንልኛል? ይቻለኛል አላቸው። የምትሯሯጥ መስሎት ባትቀበልማ እምቢ ብትልማ ናዳብ አብዩድ ባላወቁት ኃጢአት እንደተቀሰፉ አንተም ትቀሰፍ የለምን አሉት። እሱም ፈርቶ ይዟት ሄዷል። ዮሴፍ
ድግር ጠርቦ ሞፈር ጠርቦ ቀንበር አለዝቦ ያን ሽጦ ለውጦ ይመገብ ነበርና እሷን ወስዶ ከቤቱ አድርሶ ዕለቱን አልዋለም አላደረም። ሞፈር ቀንበሩን ተሸክሞ ንግዱን ሄደ። ገበያ ጠሞበት አይሸጥለት ብሎ 3 ወር ያህል ሰንብቶ ቢመለስ በመንፈስ ቅዱስ በግብረ መንፈስ ቅዱስ ጸንሳ አገኛት። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጫዋውተው ሲለያዩ ይህች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። በምን አውቆ ቢሉ ፈላስፋ ነበርና፣ አንድም ጽንስ 3 ወር ከሆነው በኋላ ጡት ይጠቁራል ከንፈር ያራልና በዚህ አውቆ፣ ኧረ እኔስ እንኳን የገቢር የሐልዮም አላውቅባት አለው። እንግዲያው ጸንሳለችና ገብተህ ጠይቃት አለው። ገብቶ ኦ ወለተ እስራኤል መኖ ቀረጸ አክናፈ ድንግልናኪ ወእምኀበ መኖ ጸነስኪ እስኩ አጠይቅኒ አላት። በግብረ መንፈስ ቅዱስ አለችው። ብትነግረው የማይገባው ሆነ። ነገሩ ቢረቅበት ከደጃፋቸው ወድቆ የሚኖር ደረቅ የሙዝ ግንድ ነበር። ያን ከልምላሜ ከጽዬ ከፍሬ አድርሳ እንዲህ ማድረግ የሚቻለው ማን ነው አለችው። እግዚአብሔር ነዋ አላት። እንዲህ ማድረግ የሚቻለው እግዚአብሔር በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ ይሳነዋን ብለህ ነው ብላ በዚህ አሳምናዋለች፣ አስረድታዋለች። እንዲህ ሁነው ሲኖሩ አይሁድ የቀጠሩበት ቀን ደረሰ። ከመንፈስ ቅዱስ አግኝተን ጠብቅ ብለህ የሰጠንህን ልጃችንን ይዘህና ብለው መልእክት ላኩበት። ወወድቀ ዮሴፍ ውስተ ጽኑ መዋግደ ህሊና ይላል። ዮሴፍ ይዣት እንዳልሄድ በዝሙት ጸንሳለች ብለው በደንጋይ ወግረው በእሳት አቃጥለው ይገድሉብኛል። ትቻትም እንዳልሄድ እኔን በእሳት አቃጥለው በደንጋይ ወግረው ይገድሉኛል። ይዣትም እንዳልጠፋ ያደረገችውን ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ይዟት ጠፋ ይሉኛን እያለ ሲያወጣ ሲያወርድ መልአኩ መጥቶ ይዛት ውጣ አለው። ይዟት ወጣ። አይሁድ ይህች ብላቴና በዝሙት ጸንሳለችና ማየ ዘለፋ ትጠጣልን አሉ። ይህ ማየ ዘለፋ በዝሙት የጸነሱትን ሰንጥቆ የሚገርል ነው። ይኸውም አልቀረ አጠጧት። ቢያጠጧት ግብተ በርሃ ገጻ ምስብኤተ እደ እምብርሃነ ፀሐይ ይላል። ፊቷ ከፀሐይ ይልቅ 7 እጅ አበራ። በዚህ ጊዜ ይህችን ብላቴና ያለ ሥራዋ አምተናታል ስላሉ የእነሱን ለእሷ ሰጥቶ ጸርሃት ሰምታ ተናገረች አለ። አንድም ዛሬ ካህናት ዕለት ዕለት ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ አላ ከመይዕቀብኪ ንጹሐ እያሉ የሚያመሰግኗት ስለሆነ የእነሱን ለእሷ ሰጥቶ ጸርሃት አለ። የማይቻለውን ቻልሽ፣ የማይወሰነውንም ወሰንሽ። ምንም ምን የሚወስነው የሌለ ምልዕተ ጸጋ ምልዕተ ክብር ሆይ በክብረ ወሊድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ብዙ ነው። አንቺ የአካላዊ ቃል ማደሪያ ሆነሻልና መንጦላእት ስፍህት እንተ ታስተጋብኦሙ ለመሃይምናን ሕዝበ ክርስቲያን። ጥሩ አንቺ እንስሳት አራዊት አእዋፍ ተስለውባት 3 ጊዜ ወጥታ 3 ጊዜ ስትወርድ ጴጥሮስ በናክሰ ኢዮጴ ያያትን ሰፊ መጋረጃ ነሽ። ጴጥሮስ ተርቦ ሳለ ምግቡን እስኪያዘጋጁለት ድረስ ቅዱሳን በጽርዓት በሐኬት መቀመጥ አይወዱምና ለጸሎት ወደ ሰገነት ወጣ። ተደሞ መጣበት። እሁዝ በአርባዕቱ ጽነፊሃ ይላል። ሰፊ መጋረጃ በ4 ወገን ተይዛ
እንስሳት አራዊት አይዋፍ ተስለውባት 3 ጊዜ ወጥታ 3 ጊዜ ስትወርድ አየ። ተርቦ ነበርና መልአኩ በጣቱ ወደ ርያው እያመለከተ ተንስእ ጴጥሮስ ኅርድ ወብላዕ ይለዋል። እሱም አንሰ ይበላእክ ጉሙራ እንተ ኢኮነ ዘኢኮነ ንጹሐ ይለዋል። ዘአስተናጽሐ እግዚአብሔር አንተ ኢታስተራኩስ ይለዋል። ይኸውም ምሳሌ ነው። መልአኩ በጣቱ ወደ ርያው እያመለከተ ተንስእ ጴጥሮስ ኅርድ ወብላዕ ማለቱ አሕዛብን አስተምር ሲለው ነው። አንሰ ኢበላእኩ ግሙራ ዘኢኮነ ንጹሐ ማለቱ አላስተምርም ሲል ነው። ዘአስተናጽሐ እግዚአብሔር አንተ ኢታስተራኩስ ማለቱ እግዚአብሔር አስተምር ቢልህ አላስተምርም ትላለህ ሲለው ነው። ሰፊ መጋረጃ የእመቤታችን ከወደ ላይ ስትወርድ ማየቱ እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ ይላታልና በአራት ወገን መያዟ ካመነ ከተማረ በአራቱ ማዕዘን ያለ ሰው ሁሉ ሰአሊ ለነ ቅድስት ሳይላት የሚውል የለምና እንስሳት የምእመናነ እስራኤል፣ አራዊት የምእመናነ አሕዛብ፣ አእዋፍ የካህናት እነዚህን ሁሉ ሰብስባ ወደ ላይ ስታርግ ማየቱ በእመቤታችን ያመኑ ሁሉ ገነት መንግሥተ ሰማያት ይገባሉና አንድም ሰፊ መጋረጃ የወንጌል በአራት ወገን ተይዛ ማየቱ ወንጌልም በአራቱ ማዕዘን የመነገሯ የመሰበኳ ምሳሌ፣ አንድም በአራት ክፍል የመጻፏ ምሳሌ ይህን ሁሉ ሰብስባ ወደ ላይ ስትወጣ ስታርግ ማየቱ በወንጌል ያመኑ ሁሉ ገነት መንግሥተ ሰማያት የሚገቡ ስለሆነ አንድም ሰፊ መጋረጃ የቤተ ወንጌል የቀደሙ ሰዎች አንድ ገጽ አንድ አካል አንድ ገጽ ሲሉ ደጃፋቸው በራቸው አንድ መጋረጃቸው አንድ ነበር። እኛ ግን በስም በግብር በአካል 3 በባህሪ በሕልውና በፈቃድ አንድ ስንል ደጃፋችን በራችን 3 መጋረጃችን አንድ ነውና ለሥላሴ ስግደትን የምታስተምረላቸው ለልብሲቱ የሰጡ እንደሆነ 3 ጊዜ ወጥታ 3 ጊዜ መውረዷ የሦስትነት ልብስነቷ የአንድነት ምሳሌ ለእመቤታችን የሰጡ እንደሆነ አንድነት ሦስትነት የታወቀው ጌታ ከእመቤታችን ከተወለደ በኋላ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት ድንግል እንዲህ አንቲ ውእቱ ዘትወርቂ አምደ እሳት ዘርእየ ሙሴ ያየውን አምደ እሳት የወሰንሽ አንቺ ነሽ። ዘውእቱ ወለእግዚአብሔር ነደ እሳት ያለውን ተረጎመው። ይኸውም 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ሰማይና ምድርን ለፈጠረ ጌታ ማደሪያውን ሆንሽ። 9 ወር ከ5 ቀን በማኅፀንሽ ወሰንሽው። ሰማይና ምድር የማይችሉትን ጌታ የቻልሽ አንቺ ማእምንት የታመንሽ ነሽ። ከምድር ወደ ሰማይ ለመውጣት መሰላልን ሆንሽ። በመሰላል የላዩ ወደ ታች የታቹ ወደ ላይ ይመላለስባታል። በእመቤታችንም ልዑል መለኮት ትሑት ሥጋን ትሑት ሥጋ ልዑል መለኮትን ሆኖባታልና ብርሃንኪ ልጅሽ ከብርሃነ ፀሐይ ይበልጣል። ይህስ መቸኮል ነው ኮከብ ብሩህ ብሎ ያመጣዋል ብሎ እመቤታችን ክብርሽ ከፀሐይ ይበልጣል አለ። እመቤታችን ብርሃነ ፀሐይ እስከ ከሚደርስበት በላይ ድረስ ትመሰገናለችና አንቲ ወለቱ ቅዱሳንን ጽኑዓን ሲል ነው። ወርኢኩ ረሲአነ ዘይወርድ ውስተ መቃብር ቅዱስ እንዲል ጽኑዓን ሰብአ ሰገል በተድላ በደስታ ሆነው ሲወጣ ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። አንድም ቅዱሳን ሐዋርያት በተድላ በደስታ ሆነው ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። ቅዱሳን አሁን የተመቸ ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ የሚል የሐዘን ቃልን ሰማች።
እመቤታችን አንቺ ግን ተፈስሒ ኦ ምልዕተ ጸጋ የሚል የደስታ ቃልን ሰማሽ። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ የሚል የሐዘን ቃልን ሰምታ ምክንያተ ሞት ቃኤልን አስገኘች። እመቤታችን አንቺ ግን ተፈስሒ ኦ ምልዕተ ጸጋ የሚል የደስታ ቃልን ሰምተሽ የፍጥረቱ ሁሉ ፈጣሪ ጌታ የሚሆን ጌታችን ኢየሱስ ክርስቶስን ወለድሽልን። ሰው ኩኖ ከፍዳ ያዳነን አዳነን። ቸር ሰው ወዳጅ የሚሆን እመቤታችን ስለዚህ ነገር ገብርኤል መልአኩ ገብርኤል ቡርክት አንቲ ማርያም ብሎ እንዳመሰገነሽ እኛም ወቡሩክ ፍሬ ከርስኪ ብለን እናመሰግንሻለን። አንድም መልአኩ ቅዱስ ገብርኤል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ ይጨርሱ ወደፊት ተፈስሒ ይበሉ። እኛም ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብለን እናመሰግንሻለን። ኮከብ ብሩህ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ጊዜ ጸኒስ ቅድመ ጸኒስ ድኅረ ጸኒስ ጊዜ ወሊድ ቅድመ ወሊድ ጊዜ ወሊድ ጽንዕትና ንጽሕት ናትና አቀባ ጰራቅሊጦስም ከርሰማ ወኢረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እምጽውር ጥሩ የገብራ እንዲል ጽንዕት አለ ሴቶች ክብርት አለ ሴቶች ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን አምላክ ወላዲተ አምላክ ተብላ ትከብራለችና ጽንዕት አለ ሴቶች ቢጸኑ እስከ ጊዜ ተፈቶ ማህፀን ነው። ከዚያ በኋላ ግን መጽናት አይቻላቸውም። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከእሷ በቀር ሌላ ሴት የለችምና አልፋው አነው አይኑ አነው ቢሉ አይምሮውን ለቦም በልቡናችን ሳይብን አሳደሪብን ማለት ነው። አልፋው አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በሷ በጻድቃን በሰማዕታትም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ። ይህን ሲጨርስ በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ ይገናኛሉ።